እሺ አንተ ጥሩ ሰው ነህ፣ እኔ ደግሞ መጥፎ ሰው። አንተ ምርጥ ሰው ነህ በጣም። እኔ ግን ቀበጤ ሀብታም ልጅ ነኝ። አንተ ማንንም ሰው ጎድተህ አታውቅም። እኔ ግን ራስ ወዳድ ሴት ነኝ። ለምን ይሄን ያክል ተናደድሽ አላውቅም፣ ግን ወደ ራስሽ ተመለሽ። በአንተ ነው የተናደድኩት። በዚህ ብልግናህና በማያልቀው ቁጣህ ነው የተናደድኩት። ፔሪና ትጩሂ። ምን ለማድረግ እየሞከርሽ ነው? የትኛው ጥፋትሽን እስካሁን ለመደበቅ እየሞከርሽ እንዳለሽ አላውቅም፣ ግን ስለ አንቺም አይጨንቀኝም። እንደማትጨነቅ በደንብ አውቃለሁ። ጥሩ፣ ስለዚህ ተረጋጊ እና ደግሞ በድጋሚ እንዳትጮሂብኝ፣ ሰማሽ? አሁን ሂጂ፣ ከዚህ ውጭልኝ። ሲናን ያንን ጥፋት ያጠፋው ጊዜ ልጅ ነበርኩኝ። ከዓመታት በኋላ እንደጎዳሁ አስተውያለሁ። ግን ለምን እኔ ላይ አንድ አይነት ነገር ለማድረግ እየሞከርክ እንዳለ ሊገባኝ አልቻለም። አሁን ደግሞ ልዕልቷን ምን እንዳስከፋት ለማወቅ ጓጓሁ። ውዴ የማደርጋቸው ነገሮች ስላሉ አውል። እሺ በይ ደህና ሁኚ። ይገርማል። ይህን ውድ ልብሽን ደግሞ ማን ጎድቶብሽ ይሆን? ይኸውልሽ ፔሪ፣ ልብሽን እሰብረዋለሁ፣ እንዳታረጊው። ከሰበርከውማ ቆየ። በመስታወት መልክህን አትይ፣ ልብህን ብቻ ተመልከት ሲናን። ይገባኛል፣ እኔ ላይ ያለን ንዴት ሰይጣን አድርጎሃል። ሰይጣን አትሁን፣ ራስህን ሁን ሲናን። ምን እያደረግሽ ነው? ልቀቅኝ። ቁምጣ ብታደርግ ጥሩ ነበር። ሹራብ እና ሱሪ አድርገህ ብዙ ማትዝናናም። እውነቴን ነው። ደግሞም ለመዋኘት ጥሩ ወቅት አይደለም። ማንሽ አንቺ? እዚህ ምን ትሰሪያለሽ? ስለ ራስሽ ጉዳይ ተጨነቂ። አልችልም። አንዴ ገብቼበታለሁ። ውሃ ውስጥ ገብተህ ለመሞት ፈልገህ ነው። መዋኘት ደግሞ እንደማትችል ግልጽ ነው። ተሳሳትኩኝ? አልተሳሳትኩም አይደል? አዎ፣ ግን አንቺን የሚመለከት ጉዳይ አይደለም። ልታስቆምኛችኝ? ከዘለልክ እከተልሃለሁ፣ ላድንህም እሞክራለሁ። ግዙፍ ሰው ነህ። ያው መዋኘት አትችልም። በዛ ምክንያት ትደናገጥና ሁለታችንም እንሞታለን ማለት ነው። ቢያንስ ፍቅረኛዎች ብንሆን ኖሮ ጥንዶቹ ተቃቅፈው ሞቱ ይባልና ቆንጆ አርዕስተ ዜና ሆኖ ይወጣ ነበር። ትክክል አይደለም? ደግሞም አሁን መሞት አልፈልግም። ብዙ ነገር አድርጋለሁ ብዬ እቅድ አውጥቻለሁ። እነሱ ሳላደርግ በሞት በጣም ነው የሚጸጽተኝ። እውነቴን ነው። ለምሳሌ ቪየትናም አልሄድኩም። ወደ ሰሜን አሜሪካ መሄድ እፈልጋለሁ። ትንሽ ግር ሊል ይችላል፣ ግን ደግሞ ወደ ሩሲያ በባቡር የሚደረገውን ዝነኛ ጉዞ ማድረግ እፈልጋለሁ። ሌሎቹን ሀገራቶች ሳልጎበኝሻቸው? አየህ፣ ለማወቅ ጉጉት አለ። ስለዚህ ከህይወት ጋር የሚያስተሳስር ነገሮች አሉ ማለት ነው። አሁንስ ገባ? ከፈለክ ወሬያችንን ጸጥ ወዳለ ቦታ ሄደን መቀጠል እንችላለን። አይ፣ እዚህ ነገር ውስጥ አትግቢ። እሺ፣ በቃ ደረቅ ሰው ነህ ማለት ነው አይደል? በጣም ጥሩ። ሩዝ ጋር እባላለሁ። ስለተዋወቅኩ ደስ ብሎኛል። እሺ፣ ግን ደግሞ እንድትሞት አልፈቅድልህም። በዛ ላይ ካንተ በተሻለ ሁኔታ ወደ ውሃው መዝለል እችላለሁ። ምን እየሰራሽ ነው? እብድ ነሽ እንዴ? አንድ መምህሬ ምን አለ መሰለህ? የሰው ልጅ የሚናገረው ነገር ሲያጣ ነው ሁል ጊዜ ከራሱ ጋር የሚጋጨው ይላል። አንተ ግን እዚህ ህይወት ላይ ብዙ የምትለው ነገር አለ። ደግሞም ታያለህ፣ በራስህ ቃላቶችን እንድትተነፍስ አደርግሃለሁ። እጇን እጄ የምሰብረው። እማዬ ተይ፣ ተረጋጊ። በጣም ስለተበሳጨች ነው። ይሄን ነበር የምትፈልገው። በቃ
እረፊ፣ እንዳታረጊው። ለምንድነው እቺ ልጅ አሁንም በዙሪያ ያለችው? ለምንድነው ወደዚህ የመጣችው? ልጄ ለምንድነው አንተ ልትመታ የሞከረችው? ምክንያቱም ምንም የምትለው ነገር ስላልቀራት። ስለዚህ በቃላቶች እንዳትታፈን ከዚህ በላይ ባንገፋት ጥሩ ነው። ስለ እሷ መተንፈስና ስለ ቃላቶቿ አያገባኝም። ከዚህ በኋላ አላወራም። በዙሪያ ዳግመኛ ላያት አልፈልግም። ካየኋት ግን ሞቴን እንደምታፋጥነው ወቅሽ። የደም ግፊቴ ተጨምሮ ነው ምሞትልክ። የምትፈልገው ይሆናል። ነግሬ ያለው ልጄ። ምን እያልሽ ነው አክስቴ? እባክሽ ተረጋጊ። እማዬ ስምኝ እንጂ አብቅቷል አልኩሽ እኮ። እመኝኝ አብቅቷል። አሁን መፍጠን አለብሽ አልኩሽ። ለምን እንደሆነ አወቅሽ አይደለ? አጭበርባሪ ልጅ እንደሆነች በደንብ ማየት ይቻላል። ግን በአሁኑ ልጄ ከዚህ አባሯታል። ግን አይተሻል፣ መቼም ተስፋ አትቆርጥም፣ መምጣቷ አይቀርም። ጭራሽ ደግሞ እሷ እጇን ሰንዝራ ጥቃት አደረሰችበት። እሱን ደግሞ አይተሻል፣ መቼም ተስፋ አትቆርጥም።